ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። ከዚህ በፊት በነበረ ቪዲዮ ከሜጀርስ ኦፍ ቫሪዬሽን ውስጥ ሚን ዲቪዬሽን እና ኳርታይል ዲቪዬሽንን አይተናል። አሁን ደግሞ ቫሪያንስ እና ስታንዳርድ ዲቪዬሽን እነኚህ ኮመን ናቸው፣ እነሱን እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናል ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁ ላይክ አድርጉ፣ ለጓደኞቻችሁ ሸር አድርጉላቸው። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ አስቀምጡልን። በቅድሚያ አንግሩፕ ለሆነ ዴታ እንዴት አድርገን ነው ቫሪያንስ ኮምፒት የምናደርገው የሚለውን እንመለከታለን። በቅድሚያ ይህን አክቲቪቲ አብረን እንመልከት። እዚህ ጋር ምንድን ነው የሚለን? the following are the average daily temperatures in degree centigrade for 1 week in a certain city። ቁጥሮቹም እዚህ ጋር 5 16 16 10 17 20 14 ይላል። እዚህ ጋር እንደምንመለከተው የሰጡት ዴታ ቫሊዩስ የተቀመጡት በቅደም ተከተል ሳይሆን ሪዲንጉ በተወሰደበት ቀን ነው። ስለዚህ ይህን በቅደም ተከተል ወይም በመጠናቸው አሬንጅ ማድረግ ያስፈልገናል። ኢን ኦርደር ኦፍ ኢንክሪዚንግ ሳይዝ ወይም ደግሞ ከትንሽ ወደ ትልቅ። የዚህ ጥቅሙ ምንድን ነው? ቀጥሎ የምንሰራውን ኮምፒቲሽን የበለጠ ቀላል ያደርግልናል። 5 መጀመሪያ እናስቀምጣለን፣ ከዛ 10፣ ከዛ 14 16 ሁለት 16ቶች ናቸው ያሉት እዚህ ጋር እናስቀምጣለን። ከዛ 17 ከዛ 20 ይሆናል። 1 ካልኩሌት the range interquartile range and mean deviation about the mean of the data ይለናል። ቀደም ሲል የወሰድነውን ዴታ እንግዲህ ሬንጁን ኢንተርኳርታይል ሬንጅ ሚን ዲቪዬሽን አባውት the mean ኮምፒት እናደርጋለን ማለት ነው። በመጀመሪያ ሬንጁን ካልኩሌት በማድረግ እንጀምር። ሬንጅ እንግዲህ እንደምናውቀው ላርጀስት ቫሊዩ ኤል ብንለው ሲቀነስ ስሞለስት ቫሊዩ ነው። በዚህ ዴታ ውስጥ እንደምታዩት ላርጀስት ቫሊዩ 20 ነው፣ ሲቀነስ ስሞለስት ቫሊዩ 5። የዚህ ዲፈረንስ ደግሞ 15 ይሰጠናል። በመቀጠል ኢንተርኳርታይል ሬንጁን ኮምፒት ለማድረግ እንሞክር። ኢንተርኳርታይል ሬንጅ ማለት ደግሞ Q3 አፐር ኳርታይል ማለት ነው፣ ሲቀነስ Q1 ይሄ ሎወር ኳርታይል የምንለው። እዚህ ጋር የሰጠን ዴታ አንግሩፕ ዴታ ስለሆነ Q3 እና Q1ን ኮምፒት ለማድረግ የምንጠቀምበት ሩል የሚወሰነው በተሰጠን ዴታ ብዛት ነው። ይህም ማለት ዴታው ኦድ ከሆነ የራሱ የሆነ ፎርሙላ አለን፣ ኢቭን ከሆነ ደግሞ ሌላ ፎርሙላ እንጠቀማለን። ስለሆነም በመጀመሪያ ይህ ስንት እንደሆነ እንቁጠር። 1 2 3 4 5 6 7። ስለዚህ ኦድ በመሆኑ ለኦድ የምንጠቀመውን ፎርሙላ እንጠቀማለን ማለት ነው። እዚህ ጋር አሁን ኪውኬ እኩል ይሆናል ኬ ሲባዛ ኤን ፕላስ 1 ሲካፈል ለ4። ይሄ የሚገኝበት ቁጥር በመውሰድ ያ ኬዝ ኳርታይል ይሆናል። ኬ እንግዲህ 1 2 ወይም 3 ሊሆን ይችላል። በመሆኑም እዚህ ጋር አሁን ኪው1 ኮምፒት እናድርግ። ኪው1 ማለት እኩል ይሆናል አሁን ኬ 1 ነው፣ ስለሆነም ኤን 7 አለን። 7 ሲደመር 1 ሲካፈል ለ4 አድርገን ይሄ የሚገኝበት አይተም ይሆናል። ስለዚህ 7 ሲደመር 1 8 ነው፣ ሲካፈል ለ4 2 ይሆናል። ሰከንድ አይተም ፈርስት ኳርታይሉ ወይም ደግሞ ሎወር ኳርታይል ይሆናል። ሰከንድ አይተምን በመቁጠር ነው የምናገኘው። 1 ዘን 2 ሁለተኛው ማለት 10 ነው። ስለዚህ ኪው1 10 ይሆናል። አሁን ደግሞ ኪው3ን ኮምፒት እናድርግ። ኪው3 3 ስለሆነ የኬ ቫሊዩ 3 አድርገን እንጀምራለን። ሲባዛ ኤን 7 ነው፣ ሲደመር 1 ሲካፈል ለ4 ይሄ የሚገኝበት ቦታ ኪው3ን ሎኬት ያደርጋል ማለት ነው። በዚህ መሰረት ቅድም ያገኘነውን ቁጥር 7 ሲደመር 1 ሲካፈል ለ4 ያ ማለት 2 ስለሆነ እሱም በ3 በማባዛት የዚህን ቫሊዩ ማግኘት እንችላለን። በ3 ስናባዛው የምናገኘው ሪዛልት 6 ይሆናል። ስለዚህ the sixth item is the upper quartile። ሲክስ አይተም ማለት 1 2 ከታች ጀምረን ነው የምንቆጥረው 3 4 5 6 ይህም 17 ሆኗል። ስለዚህ 17 ኪው3 ይሆናል ማለት ነው። ስለሆነም አሁን ኢንተርኳርታይል ሬንጅ ኪው3 ሲቀነስ ኪው1 ስለሆነ ኢንተርኳርታይል ሬንጅ እኩል ይሆናል ኪው3 17 ሲቀነስ 10 ይህም ደግሞ 7 ይሰጠናል። አሁን ደግሞ ሚን ዲቪዬሽን አባውት ደ ሚንን ኮምፒት እናድርግ። ይህን ለመስራት የሚያስፈልገን ሰሜሽን ኦፍ the absolute value of xi minus x bar ሲካፈል ለቶታል ነምበር ኦፍ ኦብዘርቬሽን። እዚህ ጋር እንደምታዩት እያንዳንዱ ዴታ ቫሊዩ ሲቀነስ ዘሚን መደመር አለበት፣ ሲካፈል አጠቃላይ ነምበር ኦፍ ኦብዘርቬሽን እናደርገዋለን። ለዚህ ደግሞ ይህን ዲፍረንስ ኢን አብሶሉት ቫሊዩ ኮምፒት ማድረግ ይኖርብናል። በቅድሚያ ሚኑን ኮምፒት በማድረግ እንጀምራለን። ሚን ማለት እያንዳንዱ ኦብዘርቬሽን ሲካፈል በአጠቃላይ ነምበር ኦፍ ኦብዘርቬሽን ነው። ስለዚህ 5 ሲደመር 10 ሲደመር 14 ሲደመር 16 ሲደመር
16 ሲደመር 17 ሲደመር 20 ሲካፈል ለ7 በማድረግ የምናገኘው ነው። የመጀመሪያው ከላይ ያለው ቁጥር ድምር 133 ይመጣል ሲካፈል ለ7 ከዚህ ደግሞ 19 እናገኛለን። አሁን ሚኑን ስላወቅን የእያንዳንዱን ዴታ ቫሊዩ ከሚኑ ያለውን ልዩነት ኢን አብሶሉት ቫሊዩ ኮምፒውት ማድረግ እንችላለን። ይህን ቀላል ለማድረግ በቴብል እንስራው። ኤክስ ባር 19 ስለሆነ 19 ሲቀነስ 5 ወይም 5 ሲቀነስ 19 አድርገን በአብሶሉት ቫሊዩ ስለሆነ የምንወስደው ሁሌም ከትልቁ ትንሹም በመቀነስ ቫሊዩ ማስቀመጥ ይቻላል። ስለዚህ 19 ሲቀነስ 5 14 ይሆናል። 14 ከዛ 9 ከዛ 5 ከዛ 3 ከዛ 3 2 1 እናገኛለን። ቀጥሎ የምንፈልገው ይሄን ማግኘት ስለሆነ የዚህን ድምር ብናስቀምጥ የተሻለ ስራችንን ቀላል ያደርግልናል። የዚህ ድምር ደግሞ 37 ይመጣል። አሁን ሚን ዲቪዥን አባውት ዘ ሚን ኮምፒውት ለማድረግ እንችላለን። ሶ ዘ ሚን ዲቪዥን አባውት ዘ ሚን ቅድም እንደወሰድነው ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ባር ኢን አብሶሉት ቫሊዩ ዲቫይድ ባይ ኤን ስለሆነ እዚህ ጋር 37 አግኝተናል። 37 ሲካፈል ለ7 እናደርገዋለን። የዚህ ሪዛልት ደግሞ 5.2857 እያለ የሚቀጥል ቁጥር ነው። 2 ኮምፔር ዘ ሪዛልትስ ዩ ኦብቴንድ ኢን 1 ይለናል። አንደኛው ላይ ለመስራት የሞከርነው ምንድን ነው? እዚህ ጋር የተሰጠንን ዴታ ሜጀር ኦፍ ቫሪሽን ወይም ዲስፐርሽን መለካት ወይም ማሳየት ነው። ሶ ሜጀር ኦፍ ዲስፐርሽን ወይም በቁጥሮቹ መካከል ያለውን ልዩነት ወይም መበታተን ሃው ስካተርድ ዴይ አር የሚለውን ለማወቅ ነው የተጠቀምንባቸው። በዚህም ሬንጁ 15፣ ኢንተርኳርታይል ሬንጅ ደግሞ 7፣ ሚን ዲቪዥን አባውት ዘ ሚን 5.2857 እያለ የሚቀጥል ቁጥር አገኘን። እንግዲህ ከነዚህ ውስጥ የተሻለ በቁጥሮቹ መካከል ያለውን ልዩነት ወይም መበታተን የሚያሳየው ሚን ዲቪዥን አባውት ዘ ሚን ነው ብለናል ከዚህ በፊት። በእርግጥም እንደምታዩት በ16 እና በ17 መካከል ያን ያክል ሰፊ ልዩነት አልነበረም። እዚህ ጋር 15 ስንል በጣም ግሮስ የሆነ ነው። ጫፍና ጫፉን በመውሰድ ብቻ ይህን ያክል ልዩነት አላቸው በአጠቃላይ በዳታዎች መካከል ነው የሚለን። ይሄ ደግሞ ልክ አይደለም። ለምን? ሌሎች በመካከል ቁጥሮች ስላሉ። ኢንተርኳርታይል ሬንጅ ከዚህኛው አንጻር ይሻላል፣ ነገር ግን ስቲል ይቀረዋል። ሚን ዲቪዥን አባውት ዘ ሚን ከሁለቱ አንጻር የተሻለው ሜጀር ኦፍ ቫሪሽን ነው። ስለዚህ ሚን ዲቪዥን ከነኚህ ከሁለቱ ይሻላል ማለት እንችላለን። እንግዲህ ኮምፔር ብናደርግ ከሬንጅ ኢንተርኳርታይል ሬንጅ ይሻላል። ለምን? ቢያንስ 50%ቱ በመሀል ያለውን ዴታ ወስዶ በአፐር እና በሎወር ኳርታይሉ መካከል ያለውን ልዩነት ስለሚያሳይ በአንጻራዊነት ከዚህ አንጻር ሲታይ ይሻላል። ነገር ግን ሁሉንም ዴታ ቫልዩ ግምቱ ስለማያስገባ ይህም ችግር አለበት። ሚን ዲቪዥን አባውት ዘ ሚን ምንም እንኳን አብሶሉት ቫልዩ ይውሰድ እንጂ በእነኚህ መካከል ያለውን ልዩነት በተወሰነ መልኩ ያሳየናል። ኢን ዘ ፕሪቪየስ ሴክሽን ዊ ዲስከስድ ሜዠርስ ኦፍ አብሶሉት ዲስፐርሽን ኦር ቫሪዬሽን። ከዚህ በፊት በነበረ ቪዲዮ ምን አድርገናል? ሜዠርስ ኦፍ ዲስፐርሽን ብለን የወሰድነው ሚን ዲቪዥን አባውት ዘ ሚን፣ ሚን ዲቪዥን አባውት ዘ ሞድ፣ ሚን ዲቪዥን አባውት ዘ ሚዲያን እነዚህን ወስደን ነበር። እነኚህ በሙሉ አብሶሉት ሜዠርስ ኦፍ ዲስፐርሽን ነበሩ ኢን አብሶሉት ቫልዩ ስንወስዳቸው ስለነበር። ኢን ዲስ ሴክሽን ዊል ዲስከስ አባውት ዲስፐርሽን ኦር ቫሪዬሽን ኦፍ አይተምስ ኦር ቫሉስ። እንግዲህ አሁን እዚህ ላይ የምንወስደው ቁጥሮቹን በቀጥታ ይሆናል። ኢን ኤ ዳታ ሴት ኢን ተርምስ ኦፍ the average or the mean of the data. That is, in order to measure the extent by which the distribution of the data values are dispersed or spread from the mean, such variability is defined in definition 3.6. እዚህ ጋር እንግዲህ የምንመለከተው ቫሪያንስ ተብሎ የሚጠራውን ሜዠር ኦፍ ዲስፐርሽን ይሆናል። አሁን የቫሪያንስን ዴፊኒሽን እንመልከት። ምንድን ነው የሚለን? The variance of a data set is the average of the squared difference of each value from the mean of the data set. ይህ ማለት ምንድን ነው? ቀደም ሲል ሚን ዲቪዥንን ለማግኘት የተጠቀምንበት the summation of the absolute value of the difference of the mean and the observation ነበር የምንወስደው divided by n። በዛ ፋንታ የምንወስዳለን በእያንዳንዱ ኦብዘርቬሽን እና በሚኑ መካከል ያለውን ልዩነት ስኩዌር በማድረግ የዛን ድምር ለአጠቃላይ ኦብዘርቬሽኑ ብዛት በማካፈል የምናገኘው ይሆናል። ስለዚህ አሁን አብሶሉት ቫልዩ ይቀርና የምንወስደው ኦብዘርቬሽን ማይነስ ሚን ስኩዌር ተደርጎ ይወሰዳል ሲካፈል ለኤን በማድረግ የምናገኘው። ይህ ማለት ለምሳሌ እንዲህ አይነት ሮ ዴታ ቢኖረን ሮ ዴታ ማለት በመጀመሪያ ኢዝ ዘ ሊስት ኦፍ ቫሉስ ዊች አር ጊቨን ኢን ሮ ፎርም ምንም ፕሮሰስ ያልተደረገ እንደማለት ነው። ለምሳሌ በዚህ ውስጥ 6 5 9 13 11 8 9 9 ይሄ በተቀመጠው ወይም ዴታውን ኦብዘርቭ ባረግንበት
መንገድ ያስቀመጥነው ነው። ስለዚህ ምንም አይነት ፕሮሰስ አልተደረገም። ለዛም ነው ሮ ዴታ የተባለው። ይህን ወስደን የዚህን ሚን ኮምፒት ካደረግን በኋላ እያንዳንዱ ኦብዘርቬሽን ሲቀነስ ዘሚን ስኩዌር እያደረግን በመደመር ያንን በአጠቃላይ ላለው ኦብዘርቬሽን በማካፈል የምናገኘው ነው ቫሪያንስ ማለት። ኢፍ x1 x2 and so on up to xn are n observed values then the variance sigma squared ይህ ሲግማ ይባላል። ይህን ሲግማ ብለን ነው የምንጠራው። of the sample data is given by sigma squared equal to x1 minus x bar squared plus x2 minus x bar squared plus እያለ እስከ መጨረሻው ኤንስ ኦብዘርቬሽን ኤክስኤን ማይነስ ኤክስ ባር ስኩዌር እናደርገዋለን። ይህን ደግሞ ለኤን በማካፈል የምናገኘው ምን ይባላል? ቫሪያንስ እንለዋለን። ይህን በቀላሉ ለመጻፍ ሰሜሽን የሰሜሽን ሲምቦል ነው። ኢኒሻል ኢንዴክሱ 1 እስከ ኤን ድረስ ይሄዳል። ኤክስ አይ ማይነስ ኤክስ ባር ስኩዌርድ ዲቫይድ ባይ ኤን አድርገን መጻፍ እንችላለን። እዚህ ላይ ኤክስ ባር የምንለው ሚኑን ሲያመለክት፣ ኤን ደግሞ ነምበር ኦፍ ቫሊዩስ ወይም ነምበር ኦፍ ኦብዘርቬሽንስ ይሆናል። ቀጥሎ የአንድን አንግሩፕ ዴታ ቫሪያንስ እንዴት ኮምፒት እንደምናደርግ እንመልከት። ስቴፖቹ ማለት ነው። የመጀመሪያው ስቴፕ ፋይንድ ደ ሚን ኦፍ ደ ዴታ ይለናል። በመጀመሪያ የምናደርገው እንግዲህ ሚኑን ኮምፒት ማድረግ ይሆናል ኤክስ ባርን። ሁለተኛው ስቴፕ ፋይንድ ደ ዲቪዬሽን ኦፍ ኢች ቫሊዩ ፍሮም ደ ሚን ኤንድ ስኩዌር ኢት። ይህ ማለት የእያንዳንዱን ዴታ ቫሊዩ ከሚኑ ያለውን ዲፈረንስ እናገኛለን። ከዛ ስኩዌር እናድርገዋለን። ሶስተኛው ስቴፕ ደግሞ ቀደም ሲል ያገኘናቸውን እነኚህን ቫሪዬሽኖች ስኩዌር ካደረግን በኋላ እንደምራቸዋለን። ይህ ማለት ዊ ኮምፒት ደ ሰም ኦፍ ኤክስ አይ ማይነስ ኤክስ ባር ስኩዌርድ የዚህ ድምር ይፈለጋል ማለት ነው። የመጨረሻውና አራተኛው ስቴፕ ዲቫይድ ደ ሰም ኦብቴይን ኢን ስቴፕ 3 ከዚህ ያገኘነውን ድምር ለኤን እናካፍለዋለን። በዚህም ሲግማ ስኩዌርድ የምንለውን እናገኛለን ማለት ነው። ዲስ ኢዝ ደ ሰም ኦፍ ኤክስ አይ ማይነስ ኤክስ ባር ስኩዌርድ ዲቫይድ ባይ ኤን። በዚህ ድምር ውስጥ እንግዲህ ኢኒሻል ኢንዴክሱ 1 ይሆናል። ከአንደኛው ዴታ እስከ መጨረሻው ወይም ኤንስ ዴታ ድረስ ይህን ዲፍረንስ ስኩዌር እያደረግን መውሰድ እንዳለብን መርሳት የለብንም። የአንድን አንግሩፕ ዴታ ቫሪያንስ እንዴት ካልኩሌት ማድረግ እንዳለብን ቀጥሎ ባለው ኤግዛምፕል እንመልከት። ኤግዛምፕል ፋይንድ ደ ቫሪያንስ ኦፍ ደ ፎሎዊንግ ዴታ ይለናል። የሰጠን ዴታ ምንም አይነት አሬንጅ የተደረገ ስላልሆነ ሮ ዴታ መሆኑ ግልጽ ነው። 16 12 8 18 5 9 24 20 ይለናል። የመጀመሪያ ስራችን ምንድን ነው የሚሆነው? ቫሪያንሱን ኮምፒት ስናደርግ ሚኑን ማግኘት ነው። ሚን ደግሞ እንደምናውቀው እያንዳንዱን ዴታ ቫሊዩ ወስደን ደምረን በአጠቃላይ ቁጥሩ ማካፈል ስለሆነ 16 ሲደመር 12 ሲደመር 8 ሲደመር 18 ሲደመር 5 ሲደመር 9 ሲደመር 24 ሲደመር 20 ይህ ሲካፈል በአጠቃላይ ዴታው ብዛት ያ ማለት 1 2 3 4 5 6 7 8 ስለዚህ 8 እናደርጋለን። ለ8 እናካፍለዋለን። ከላይ ያሉት ቁጥሮች ድምር ደግሞ 112 ሲካፈል ለ8 ይሄ 14 ይሰጠናል። በመቀጠል የምናደርገው እያንዳንዱን ዴታ ቫሊዩ ከዚህ በመቀነስ ከዛ ስኩዌር እያደረግን እንወስዳለን። ያን ስኩዌር ያደረግነውን ደግሞ ደምረን ከእንደገና ለአጠቃላይ የዴታው ብዛት በማካፈል ቫሪያንሱን ማግኘት እንችላለን። ስራችንን ቀላል ለማድረግ ይህን ቴብል እንውሰድ። ቴብሉ ላይ እንደምታዩት እያንዳንዱ ሮ ዴታ እዚህ ጋር ተቀምጧል። ቀጥሎ እያንዳንዱ ኦብዘርቬሽን ሲቀነስ እንደሚን እዚህ ጋር እናስቀምጣለን። ፋይናሊ እዚህ ጋር ያገኘነውን ቁጥር እያንዳንዱን ደግሞ ስኩዌር በማድረግ እዚህ ጋር ካስቀመጥን በኋላ ድምሩን እዚህ ጋር ሰመራይዝ እናደርጋለን። ስለዚህ በመጀመሪያውን ጀምር 16 ሲቀነስ 14 2 ይሆናል። በመቀጠል 12 ሲቀነስ 14 ኔጌቲቭ 2 ነው። አሁን ኔጌቲቭ ቁጥር አለን ማለት ነው። 8 ሲቀነስ 14 6 ይሆናል ኔጌቲቭ። 18 ሲቀነስ 14 4 ይሆናል። 5 ሲቀነስ 14 ኔጌቲቭ 9 ይሆናል። 9 ሲቀነስ 14 ኔጌቲቭ 5 ይሆናል። 24 ሲቀነስ 14 10 ይህ ፖዚቲቭ ነው። 20 ሲቀነስ 14 ደግሞ 6 እናገኛለን። በዚህኛው ኮለም ደግሞ የምንሰራው ቀደም ሲል በኦብዘርቬሽኑ እና በሚኑ መካከል ያገኘነውን ዲፍረንስ ስኩዌር በማድረግ ይሆናል። እዚህ ላይ አሁን 2 ስኩዌር ሲደረግ 4 ይመጣል። ኔጌቲቭ 2 ስኩዌር ሲደረግ አሁንም 4 ነው። ኔጌቲቭ 6 ስኩዌር ሲደረግ 36 ከዛ 16 ከዛ 81 25 136 ይሆናል። ይህን ካገኘን በኋላ ድምሩን እዚህ ውስጥ እናስቀምጥ። ይህም 302 ይመጣል። ኔክስት ቫሪያንሱን ኮምፒት እናድርግ። ቫሪያንስ የምንለው it is the sum of ኤክስ አይ ማይነስ ኤክስ ባር ስኩዌርድ ሲካፈል ለኤን ነው።
አሁን አዩ ከአንደኛው እስከ 8ኛው ድረስ ስለሆነ 8 ዳታ ነው ያለን በአጠቃላይ የዚህ ቫሊዩ ምን ይመጣል? 302 ሲካፈል ለ8 ይሄ ደግሞ 37.75 ይሰጠናል። አሁን ደግሞ ስለ ቫሪያንስ ያየነውን ነገር ምን ያክል እንዳወቅ ነው ቬሪፋይ ለማድረግ እንዲያግዘን ይህን ኤክሰርሳይዝ አብረን እንመለከታለን። ጥያቄውም ፋይንድ ደ ቫሪያንስ ኦፍ ደ ፎሎዊንግ ዴታ ሴት ይለናል። የሰጠን ዴታ 5፣ 10፣ 4፣ 7 እና 9ን የያዘ ነው። ቫሪያንሱን ኮምፒት ለማድረግ መጀመሪያ ማድረግ ያለብን ሚኑን መስራት አለብን። ሚኑ ደግሞ የእያንዳንዱ ኦብዘርቬሽን ድምር ሲካፈል በአጠቃላይ ላለው የኦብዘርቬሽን ብዛት ይሆናል። ይሄ 5 ሲደመር 10 ሲደመር 4 ሲደመር 7 ሲደመር 9 ሲካፈል ያለው አጠቃላይ ኦብዘርቬሽን ብዛት ደግሞ 5 ነው። ይሄ 35 ሲካፈል ለ5ን ይሰጠናል። ከዚህ የምናገኘው 7 ይሆናል። አሁን ሚኑን ካወቅን ቀጥሎ የምናደርገው እያንዳንዱ ኦብዘርቬሽን ሲቀነስ ሚን እናስቀምጣለን። ይህም በቀላሉ ሰመራይዝ ለማድረግ እንዲያመቸን ይህን ቴብል እንውሰድ። ዴታው ሮው ዴታ እዚህ ጋር አለን 5፣ 10፣ 4፣ 7 እና 9 ናቸው። ቀጥሎ እያንዳንዱ ኦብዘርቬሽን ወይም ይህ ቫሊዩ ሲቀነስ ሚን እንሰራለን። በዚህ መሰረት 5 ሲቀነስ 7 -2 ይሆናል። 10 ሲቀነስ 7 3 ይሆናል። 4 ሲቀነስ 7 -3 ይሆናል። 7 ሲቀነስ 7 0 ነው። 9 ሲቀነስ 7 2 ይመጣል። እዚህኛው ኮለም ላይ ደግሞ የምናደርገው እዚህ ላይ ያገኘናቸውን ቁጥሮች ስኩዌር እያደረግን የምናስቀምጥበት ነው። ያ ማለት -2 ስኩዌር ሲደረግ 4 ይመጣል። 3 ስኩዌር ሲደረግ 9፣ -3 ስኩዌር ሲደረግ አሁንም 9 ይሆናል። ከዛ 0 ከዛ 4 ፋይናሊ እነዚህን ቁጥሮች ደምረን እዚህ ውስጥ እናስቀምጣለን። 4 ሲደመር 9 13 ነው። ከእንደገና ሌላ 13 አለን። የእነኚህ የሁለቱ ድምር 26 ይሰጠናል። ፋይናሊ ቫሪያንስ ወይም ሲግማ ስኩዌርድ የምንለው እኩል ይሆናል the sum of xi minus x bar i from 1 to 5 በአጠቃላይ ያለው ኦብዘርቬሽን 5 ስለሆነ ሲካፈል ለ5 እንወስዳለን። ይህ ደግሞ 26 ሲካፈል ለ5 ይሰጠናል። ከዚህ የምናገኘው ሪዛልት 5.2 ይሆናል። ከዚህ በመቀጠል ደግሞ የአንግሩፕ ፍሪኩዌንሲ ዲስትሪቢዩሽን ቫሪያንስ እንዴት ኮምፒት እንደምናደርግ እንመልከት። አንግሩፕ ፍሪኩዌንሲ ዲስትሪቢዩሽን የምንለው ቀደም ሲል እንዳየ ነው በመጀመሪያ ዴታ ቫሊዎቹ ኤዘር ኢን አሰንዲንግ ወይም ዲሴንዲንግ ኦርደር እንደዚህ ከተቀመጡ በኋላ የእያንዳንዱ ኮረስፖንዲንግ ፍሪኩዌንሲ ወይም የድግግሞሹ መጠን እዚህ ጋር ይቀመጣል። ለምሳሌ ኤክስ1 ኤፍ1 ታይምስ አፒር ካደረገ ያ ፍሪኩዌንሲው ነው። ኤክስ2 ደግሞ ኤፍ2፣ ኤክስ3፣ ኤፍ3 ኮረስፖንዲንግ ፍሪኩዌንሲዎቹን እንደዚህ እናስቀምጣለን። አሁን የተሰጠን ዴታ ቫሊዩ እነኚህ ቢሆኑ ኤክስ1፣ ኤክስ2፣ ኤክስኤን እና የእያንዳንዱ ኮረስፖንዲንግ ፍሪኩዌንሲ የኤክስ1 ኤፍ1፣ ኤክስ2 ኤፍ2 እንዲህ ያለ የሚቀጥል እስከ ኤክስኤን ድረስ ኤፍኤን ቢኖረን የዚህን ቫሪያንስ ኮምፒት ስናደርግ የምናደርገው በመጀመሪያ ኤክስ1 ሲቀነስ ሚን ስኩዌር እናደርጋለን። ይሄ ቀደም ሲል ለኦርዲነሪ አንግሩፕ ዴታም የሰራ ነው። ከዛ ግን ይሄ በኤፍ1 መባዛት አለበት። እያንዳንዱ እዚህ ጋር የኤክስ1 ማይነስ ኤክስ ባር ስኩዌርድ በኤፍ1 ይባዛል። ቀጥሎ ያለው ኤክስ2 ማይነስ ኤክስ ባር ስኩዌርድ በኤፍ2 ኮረስፖንዲንግ ፍሪኩዌንሲ የኤክስ2 ማለት ነው። እንዲህ ያደረግን እስከ መጨረሻው ድረስ እንሄዳለን። ሲካፈል በአጠቃላይ የፍሪኩዌንሲዎቹ ድምር ኤፍ1 ሲደመር ኤፍ2 ሲደመር ኤፍ3 አድርገን እስከ ኤፍኤን ድረስ እንወስዳለን። ኢንሰምሪ በሰሜሽን ብናስቀምጠው ይሄ ሲግማ ስኩዌርድ ወይም ቫሪያንስ እኩል ይሆናል the sum of fi times xi minus x bar squared where I runs from 1 to n divided by the sum of the frequencies። እዚህ ላይ ኤክስ ባር ማለት ሚን ሲሆን ኤን ደግሞ ያሉት የተለያዩ ኦብዘርቬሽኖች ኤክስ1 ኤክስ2 አፕ ቱ ኤክስኤን ብለን ያስቀመጥ ነው ማለት ነው። ቀጥሎ የአንድ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ቫሪያንስን እንዴት ኮምፒት ማድረግ እንዳለብንና ስቴፖቹን እንመልከት። የመጀመሪያው ስቴፕ የሚሆነው ምንድን ነው? ፋይንድ the mean of the distribution። ይህ ማለት ሚኑን ኮምፒት ስናደርግ the sum of fi times xi i from 1 to n divided by the sum of the frequencies እናደርጋለን። በዚህ ኤክስ ባርን ወይም ሚኑን ኮምፒት ማድረግ ይቻላል። አሁን ሚኑን ስላገኘን ሁለተኛው ስቴፕ የሚሆነው find the deviation of each value from the mean and square it ይለናል። ያ ማለት ዲቪዬሽኑን አግኝተናል። ስለዚህ ኤክስ አይ ማይነስ ኤክስ ባርን ካገኘን በኋላ ይህን ስኩዌር እናደርገዋለን። ሶስተኛው ስቴፕ ደግሞ መልቲፕላይ the square deviations by their corresponding frequencies and add them። ቀደም ሲል ያገኘናቸውን እነዚህን ሪዛልቶች ዲቪዬሽኖቹን ስኩዌር አድርገን ያገኘነው ማለት ነው። እነሱም በኮረስፖንዲንግ ፍሪኩዌንሲ ካባዛን በኋላ እንደምራቸዋለን። ይህ ማለት we take the sum of fi
ኤክስ አይ ማይነስ ኤክስ ባር ስኩዌርድ ማለት ነው። ይሄ ከ1 እስከ አጠቃላይ ኤን ድረስ ኮምፒት እናደርገዋለን። በመጨረሻም ዲቫይድ ዘ ሰም ኦብቴንድ ኢን ስቴፕ 3 እዚህ ጋር ያገኘነውን ሪዛልት ለአጠቃላይ ፍሪኩዌንሲው ድምር እናካፍለዋለን። በዚህ ሂደት ቫሪያንሱ እናገኛለን ማለት ነው። ስለዚህ ቫሪያንሱ እኩል ይሆናል the sum of xi minus x bar squared I from 1 to n divided by the sum of the frequencies። አሁንም አዩ ከ1 እስከ ኤን ድረስ ረን ያደርጋል። በዚህ ኤግዛምፕል የአንድን አንግሩፕድ ፍሪኩዌንሲ ዲስትሪቢዩሽን እንዴት አድርገን ቫሪያንሱን ኮምፒት እንደምናደርግ እንመለከታለን። እንደምታዩት ፋይንድ the variance of the following data set ይለናል። እዚህ ጋር የተሰጠን አንግሩፕድ የሆነ ፍሪኩዌንሲ ዲስትሪቢዩሽን ነው። በዚህ ቴብል ላይ የተቀመጠው ለምሳሌ 2 5 ጊዜ አፒር ሲያደርግ 3 4 ጊዜ 4 ደግሞ 2 ጊዜ 6 1 ጊዜ። ስለዚህ እያንዳንዱ ኦብዘርቬሽን እና ክረስፖንዲንግ ፍሪኩዌንሲዎቹ በዚህ መንገድ ተቀምጠዋል። ከዚህ በኋላ ቫሪያንሱን ኮምፒት ለማድረግ መጀመሪያ የምናደርገው ሚኑን ማግኘት አለብን። ሚኑን ካገኘን በኋላ በሚኑ እና በእያንዳንዱ ኦብዘርቬሽን መካከል ያለውን ዲፈረንስ ከወሰድን በኋላ ስኩዌር አድርገን እሱን በፍሪኩዌንሲ በማባዛት ፋይናሊ ቫሪያንሱን ኮምፒት ለማድረግ እንሞክራለን። በቅድሚያ ሚኑን ኮምፒት ማድረግ ስላለብን ሚኑ ደግሞ እንደምናውቀው ኤፍ አይ ኤክስ አይ ሲካፈል ለሰም ኦፍ ኤፍ አይ ነው የምናደርገው። በዚህ መሰረት እያንዳንዱን እዚህ ጋር ያሉትን ቁጥሮች እናባዛለን። 2 ሲባዛ በ5 ሲደመር 3 ሲባዛ በ4 ሲደመር 4 ሲባዛ በ2 ሲደመር 6 ሲባዛ በ1 አድርገን ከላይ እናስቀምጣለን። ከዛ በኋላ ዲኖሚኔተር ላይ የምናስቀምጠው 5 ሲደመር 4 ሲደመር 1 ሲደመር 1 ይሆናል። ይህም 36 ሲካፈል ለ12 ይሆናል። የዚህ ሪዛልት ደግሞ 3 ይመጣል። ሚኑ ወይም ኤክስ ባር ስንት እንደሆነ ስለታወቀ ይህም 3 ነው። ምን እናደርጋለን? ይህን ቴብል ለመሙላት ይሄኛውን ሮ ማለት ነው 2 ሲቀነስ 3 የመጀመሪያው ላይ 2 ሲቀነስ 3 ኔጌቲቭ 1 ይመጣል። ኔጌቲቭ 1 ቀጥሎ 3 ሲቀነስ 3 0፣ 4 ሲቀነስ 3 1፣ 6 ሲቀነስ 3 3 ይመጣል። በመቀጠል ይሄኛው ሮ ደግሞ ፍሪኩዌንሲው ሲባዛ ቀደም ሲል ያገኘነው ቁጥር ስኩዌር ተደርጎ 5 ሲባዛ ይሄን ስኩዌር ስናደርገው 1 ነው። 1 ሲባዛ በ5 5 ይመጣል። 0ን ስኩዌር ብናደርገው 0 ነው። በፍሪኩዌንሲው ስናባዛው 0 ይመጣል። 1 ስኩዌር ሲደረግ 1 ነው። ሲባዛ በፍሪኩዌንሲው ያም 2 ነው። 2 እናገኛለን። 3ን ስኩዌር ስናደርግ 9 ይመጣል። 9 ሲባዛ በ1 9 ይሆናል። አሁን ቫሪያንሱን ለማግኘት የሚያስፈልገን መረጃ በሙሉ አለን። ቫሪያንስ ደግሞ የሚገለጸው the sum of ኤፍ አይ ታይምስ ኤክስ ማይነስ ኤክስ ባር ስኩዌር ሲካፈል ሰም ኦፍ ኤፍ አይ አድርገን ነው። ቀደም ሲል የዚህን የእያንዳንዱ ቫሊዩ ስላወቅን እነዚህን ቁጥሮች በመደመር ሪዛልቱን ማስቀመጥ እንችላለን። ስለዚህ እዚህ ጋር ያሉት ቁጥሮች 5 ሲደመር 0 ሲደመር 2 ሲደመር 9 ይሄ በአጠቃላይ 16 ይመጣል። ስለዚህ 16 ሲካፈል ሰም ኦፍ ፍሪኩዌንሲ ቀደም ሲል ስላወቅ ነው 12 ነው። የዚህ ሪዛልት ደግሞ 1.333 እያለ የሚቀጥል ቁጥር ነው። ኤክሰርሳይዝ 3.16 ፋይንድ the variance of the following data set። እንደምታዩት ይሄ የሰጠን አንግሩፕ ፍሪኩዌንሲ ዲስትሪቢዩሽን ስለሆነ ቀደም ሲል እንዳደረግነው የዚህን ቫሪያንስ ለማግኘት በመጀመሪያ ሚኑን ኮምፒት እናደርጋለን። ከዛ በሚኑና በኦብዘርቬሽኖቹ መካከል ያለውን ዲፍረንስ ወስደን ስኩዌር በማድረግ በእነሱ ኮረስፖንዲንግ ፍሪኩዌንሲ አባስተን ድምራቸውን ለአጠቃላይ ፍሪኩዌንሲው በማካፈል ቫሪያንሱ ማግኘት እንችላለን። የመጀመሪያው ስራችን የሚሆነው ሚኑን ማግኘት ስለሆነ ሚኑ ደግሞ the sum of the frequency ሲባዛ ኦብዘርቬሽን ሲካፈል የፍሪኩዌንሲዎቹ ድምር። እዚህ ጋር እያንዳንዱ ኦብዘርቬሽን እንደምታዩት 10 4 ጊዜ አፒር ስላደረገ 10 ሲባዛ በ4 ሲደመር 20 ሲባዛ በ6 ሲደመር 30 ሲባዛ በ5 ሲደመር 40 ሲባዛ በ3 ሲደመር 50 ሲባዛ በ2 እዚህ ጋር የምናስቀምጠው ቁጥር ይሆንና ከስር የምናስቀምጠው 4 ሲደመር 6 ሲደመር 5 ሲደመር 3 ሲደመር 2 አድርገን ይሆናል። ይህም 530 ሲካፈል ለ20 ይሆናል። ከዚህ የምናገኘው ሪዛልት 26.5 ይሆናል። በመቀጠል የእያንዳንዱን ኦብዘርቬሽን ከኤክስ ባር ያለውን ዲፈረንስ እናስቀምጥ። የመጀመሪያው ላይ 10 ሲቀነስ 26.5 ይሄ 16.5 ይመጣል ኔጌቲቭ። ከ20 ላይ 26.5 ስንቀንስ ኔጌቲቭ 6.5 ይመጣል። 30 ሲቀነስ 26.5 ደግሞ 3.5 ነው። ይሄ 13.5 ይሆናል። ይሄ 23.5 እናገኛለን። ኔክስት እነዚህን ቁጥሮች ስኩዌር እያደረግን
በኮረስፖንዲንግ ፍሪኩዌንሲ አባስተን የምናገኘውን ሪዛልት እዚህ ጋር እናስቀምጥ። አሁን እዚህ ጋር ያገኘናቸውን ሪዛልቶች በመውሰድ ደምረን ቫሪያንሱን ኮምፒት ለማድረግ እንሞክራለን። ቫሪያንሱ እንደምታውቁት the sum of the frequencies times ኤክስ ማይነስ ኤክስ ባር አድርገን የምናገኘው ነው። ይህ እንግዲህ እያንዳንዱ ኦብዘርቬሽን መወሰድ አለበት ሲካፈል ለፍሪኩዌንሲዎቹ ድምር። በዚህ መሰረት እዚህ ጋር የምናገኘው 3055 ሲካፈል ፍሪኩዌንሲዎቹ ድምር ደግሞ 20 ነው። ይሄ ስንት ይሰጠናል? 152.75 ይሆናል። ከዚህ ቀጥሎ ደግሞ የግሩፕ ዴታን ወይም የግሩፕ ፍሪኩዌንሲ ዲስትሪቢዩሽንን ቫሪያንስ እንዴት ኮምፒት ማድረግ እንደምንችል እንመለከታለን። የግሩፕ ዴታን ቫሪያንስ ኮምፒት ለማድረግ የምንከተላቸው ስቴፖች ቀደም ሲል ለአንግሩፕ ዴታ የተጠቀምነውን ፕሮሲጀር ነው፣ ወይም ስቴፖቹ ሞርለስ አንድ አይነት ናቸው። ስቴፖቹም እንደሚከተለው ናቸው። የአንድን ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ቫሪያንስ ኮምፒት ስናደርግ የመጀመሪያው ስቴፕ የምናደርገው የእያንዳንዱን ክላስ ማርክ ወይም ሚድ ፖይንት ማግኘት ነው። ስለዚህ ሚድ ፖይንት እናገኛለን። ኤም አይ ልንለው እንችላለን ለየክላሱ። ለምሳሌ አይ 1 ሲሆን ኤም 1 የመጀመሪያው ክላስ ሚድ ፖይንት ወይም ክላስ ማርክ ማለታችን ነው። ሁለተኛው ስቴፕ የግሩፕ ዴታውን ሚን ማግኘት ይሆናል። ስለዚህ የአንድን ግሩፕ ዴታ ሚን እንዴት ኮምፒት እንደምናደርግ ቀደም ሲል ያየነው ስለሆነ በዛ መሰረት ሚኑን ኮምፒት እናደርጋለን። ሶስተኛው ስቴፕ ኦልሬዲ ሚኑን አግኝተናል፣ ክላስ ማርክ አለን። በዚህ መሰረት ክላስ ማርኩ ወይም ሚድ ፖይንት ሲቀነስ ኤክስ ባር ካደረግን በኋላ ስኩዌር እናድርገዋለን። ይሄ ለእያንዳንዱ ክላስ የምንሰራው ነው። በመቀጠል እዚህኛው ስቴፕ ላይ ያገኘነውን ሪዛልት በኮረስፖንዲንግ ክላስ ፍሪኩዌንሲ እናባዛና ይህን እንደምረዋለን። ስለዚህ ስቴፕ 4 ላይ የምናደርገው ፋይንድ ዘ ሰም ኦፍ ዘ ስኩዌር ዲቪዬሽን መልቲፕላይድ ባይ ዜር ሬስፔክቲቭ ፍሪኩዌንሲስ። ስለዚህ የስኩዌር ዲቪዬሽኑ ሲባዛ በፍሪኩዌንሲ ካደረግን በኋላ እንደምራቸዋለን እያንዳንዱ ማለት ነው። በመጨረሻም ስቴፕ 4 ላይ ያገኘነውን ሪዛልት በፍሪኩዌንሲዎቹ ድምር በማካፈል ቫሪያንሱን ማግኘት እንችላለን። ቀደም ሲል ያየናቸውን ስቴፖች መሰረት በማድረግ ቫሪያንሱ ኮምፒት የሚደረገው ለአንድ ግሩፕ ዴታ ሲግማ ስኩዌድ እኩል ይሆናል the sum of fi times mi minus x bar squared divided by the sum of fi አድርገን ይሆናል። mi የምንለው ክላስ ማርክ ወይም ሚድ ፖይንት ሲሆን x ባር ሚን ነው። fi ደግሞ የእያንዳንዱ ክላስ ፍሪኩዌንሲ ይሆናል። ቀደም ሲል ያየናቸውን ስቴፖች በመከተል የአንድን ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ቫሪያንስ እንዴት ኮምፒት ማድረግ እንደሚቻል በዚህ ኤግዛምፕል እንመልከት። ኤግዛምፕሉ ምንድን ነው የሚለው? ፋይንድ the variance of the following data set ይለናል። ኤክስ እንግዲህ እያንዳንዱን ክላስ እዚህ ጋር ነው የምናገኘው። ይሄኛው ክላስ ከ0 እስከ 4 ያሉትን፣ ቀጥሎ ያለው ደግሞ ከ4 እስከ 8፣ ከ8 እስከ 12፣ ከ12 እስከ 16 የእያንዳንዱ ኮረስፖንዲንግ ፍሪኩዌንሲ እዚህ ጋር ተሰጥቶናል። ይህ ክላስ ፍሪኩዌንሲ 4 8 2 1። በዚህ መሰረት የመጀመሪያ ስራችን የሚሆነው ክላስ ማርኩን ማግኘት ይሆናል። የእያንዳንዱን ክላስ ማርክ ለማግኘት ምንድን ነው የምናደርገው? ሎወር ሊሚቱ ሲደመር አፐር ሊሚቱ ሲካፈል ለ2። ይህም ማለት የመጀመሪያው ክላስ ለምሳሌ 0 ሲደመር 4 ሲካፈል ለ2 ብናደርገው የምናገኘው ሪዛልት 2 ይሆናል። 4 ሲደመር 8 ሲካፈል ለ2 6 ይመጣል። 8 ሲደመር 12 ሲካፈል ለ2 10 ይሆናል። ይሄ ደግሞ 14 እናገኛለን። እነዚህን ሪዛልቶች ካገኘን በኋላ አሁን ሚኑን ማግኘት እንችላለን። ሚን ወይም ኤክስ ባር የምንለው it is the sum of fi times the class mark ወይም ሚድ ፖይንት ሲካፈል fi ነው የምናደርገው። በዚህ መሰረት የመጀመሪያውን ለምሳሌ ብንመለከት የመጀመሪያው ክላስ ላይ ክላስ ማርኩ 2 ነው፣ ሲባዛ በፍሪኩዌንሲው 8 ይሆናል። ሲደመር 6 ሲባዛ በ8 የ48፣ 2 ሲባዛ በ10 20፣ ይሄ ደግሞ 14 ይሆናል። የነዚህን ድምር እንወስድና በአጠቃላይ ፍሪኩዌንሲው እናካፍለዋለን። አጠቃላይ ፍሪኩዌንሲው ደግሞ 15 ነው የሚሆነው። 4 ሲደመር 8 12 ሲደመር 2 14 ሲደመር 1 15 ይመጣል። ከላይ የምናገኘው ድምር 90 ሲካፈል ለ15 ይሆናል። 90 ሲካፈል ለ15 ደግሞ 6 ይሆናል። በመቀጠል እዚህ ጋር ያለውን ሮ መሙላት ይኖርብናል። ይሄኛው ሮ ደግሞ የሚሞላው በመጀመሪያ ክላስ ማርክ ሲቀነስ ኤክስ ባር ወይም ሚን 2 ሲቀነስ 6 ኔጌቲቭ 4 ይሆናል። እሱን ስኩዌር ስናደርገው 16 ይመጣል። ሲባዛ በ4 64 ይመጣል። በመቀጠል 6 ሲቀነስ 6 0 ነው። በፍሪኩዌንሲ ብናባዛውም ያው 0 ነው የምናገኘው። ቀጥሎ 10 ሲቀነስ 6 4 ይሆናል። ስኩዌር ስናደርገው 16 ይመጣል። ሲባዛ በ2 32 እናገኛለን።
የመጨረሻው ደግሞ 14 ሲቀነስ 6 8 ይመጣል። 8ን ስኩዌር ስናደርገው 64 ሲባዛ በ1 64 እናገኛለን። አሁን የምናደርገው እዚህ ጋር ያገኘናቸውን ቁጥሮች መደመር ከዛ በአጠቃላይ ፍሪኩዌንሲው ድምር ማካፈል፣ ይህም 15 ነው። ስለዚህ የመጀመሪያ እነዚህ መደመር ይሆናል። 64 ሲደመር 64 128 ይሆናል። ሲደመር 32 160 ይሆናል። አሁን ቫሪያንሱን ኮምፒውት እናደርግ። ቫሪያንሱ እንደምናውቀው ኤፍ አይ ታይምስ ኤም አይ ማይነስ ኤክስ ባር ስኩዌርድ ሲካፈል ደሰም ኦፍ ኤፍ አይ ነው የምናደርገው። ይሄ ማለት 160 ሲካፈል የፍሪኩዌንሲዎቹ ድምር ይሄም 15 ነው። ከዚህ የምናገኘው ቁጥር 10.666 እያለ የሚቀጥል ነው። ስለዚህ 6 7 አድርገን ብናስቀምጠው በቂ ነው። ኤክሰርሳይዝ 3.17 እዚህ ጋር እንደምንመለከተው የሰጠን ዴታ ግሩፕ ፍሪኩዌንሲ ዲስትሪቢሽን ነው። ለዚህ ግሩፕ ፍሪኩዌንሲ ዲስትሪቢሽን ደግሞ ቫሪያንሱን ኮምፒውት የምናደርገው በመጀመሪያ የእያንዳንዱን ክላስ ማርክ ካገኘን በኋላ ሜኑን ኮምፒውት አድርገን ከዛ ነው ፕሮሲድ የምናደርገው። ስለዚህ እያንዳንዱን ስቴፕ ባይ ስቴፕ እንስራ። ለሰጠን ግሩፕ ፍሪኩዌንሲ ዲስትሪቢሽን ለእያንዳንዱ ክላስ ማርክ ወይም ሚድ ፖይንት ማግኘት ስላለብን ምንድነው የምናደርገው? ሎወር ሊሚት ሲደመር አፐር ሊሚት ሲካፈል ለ2። በዚህ መሰረት የመጀመሪያውን ብንመለከት 0 ሲደመር 10 ሲካፈል ለ2 ስናደርገው የምናገኘው 5 ይሆናል። ቀጥሎ 10 ሲደመር 20 ሲካፈል ለ2 15 ይሆናል። ይሄ ደግሞ 25። ያው ፓተርኑ ተመሳሳይ ስለሆነ ብዙ አያስቸግረንም። ከዛ 45 እናደርገዋለን። በመቀጠል የምናደርገው ሚኑን ማግኘት ነው። ስለዚህ ሚኑን ኮምፒውት ስናደርግ የምንከተለው ፎርሙላ ምንድን ነው? ኤክስ ባር እኩል ይሆናል the sum of ኤፍ አይ ታይምስ ኤክስ አይ ሲካፈል the sum of the frequencies ነው የምናደርገው። ስለዚህ የመጀመሪያውን ኒውመሬተር ላይ የምናስቀምጠውን ለማግኘት ምንድን ነው የምናደርገው? 2 ሲባዛ በ5 10 ይሆናል። 5 ሲባዛ በ15 እንዲህ እያደረግን እነኚህን ቁጥሮች አባስተን ነው የምናስቀምጠው። ከዚህ የምናገኘው ሪዛልት ደግሞ 440 ይሆናል። የፍሪኩዌንሲው ድምር 20 ነው። ስለዚህ ይህን ስናካፍል የምናገኘው 22 ይሆናል። ስለዚህ ሚኑ 22 ሆኗል። በመቀጠል እዚህ ጋር ያገኘነው ሚን ተጠቅመን ኤምአይ ማይነስ ኤክስ ባርን እንፈልግ። የመጀመሪያው ላይ 5 ሲቀነስ 22 እናደርጋለን። ከዚህ የምናገኘውን ሪዛልት ስኩዌር እናደርግና በኮረስፖንዲንግ ፍሪኩዌንሲ እናባዘዋለን። በዚህ መሰረት የመጀመሪያው ላይ 578 እናገኛለን። ይሄ 392 ነው። ከዛ 45 676 ከዛ 45 እናገኛለን። እነዚህን ቁጥሮች እንደምራለን። እነዚህን ደምረን በአጠቃላይ ፍሪኩዌንሲው ድምር በማካፈል የምፈልገውን ቫሪያንስ ማግኘት እንችላለን። ስለዚህ ቫሪያንስ እኩል ይሆናል the sum of ኤፍ አይ ሲባዛ ኤም አይ ማይነስ ኤክስ ባር ስኩዌር ሲካፈል the sum of the frequencies እናደርገዋለን። በዚህ መሰረት 1736 ሲካፈል ለ20 ይሆናል። ይህ አጠቃላይ የምናገኘው ሪዛልት 86.8 ይመጣል። ቀደም ሲል ቫሪያንስን አይተን ነበር። ቫሪያንስ የሚያመለክተው እያንዳንዱ ዴታ እርስ በራሱ ምን ያክል ቫሪዬሽን እንዳለው የሚያመለክት ሲሆን ስታንዳርድ ዲቪዬሽን ደግሞ it is the dispersion of the data values from the mean። ስታንዳርድ ዲቪዬሽንን እንዴት ኮምፒውት ማድረግ እንደምንችል ከማየታችን በፊት ይችን አክቲቪቲ አብረን እንመልከት። the following data represent the daily sales in 1000 ብር of certain supermarket for 10 days። እንግዲህ ለ10 ቀናት የአንድ ሱፐርማርኬት የቀን ሽያጩ በ1000 ብር እንደዚህ ተቀምጧል። 30 ሲባል 30 ሺህ ብር ማለት ነው። 45 ሺህ ብር እንዲህ እያለ የሚቀጥል ነው። 54 60 25 35 42 80 70 60። በመጀመሪያ ይህን ዴታ ሮው ዴታ ፕሮሰስ ለማድረግ እንዲመችን በቅደም ተከተል ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ አሬንጅ ማድረግ ይኖርብናል። እኛ ፕሪፈር የምናደርገው ዩዥዋሊ ከትንሽ ወደ ትልቅ አሬንጅ ማድረግ ስለሆነ እሱን እናድርግ። በአጠቃላይ የተሰጠን ዴታ ብዛት 10 ነው። 10ሩም በዚህ መንገድ አሬንጅ ማድረግ እንችላለን። 25 ትንሹ ስለሆነ በ25 ጀምረን ከዛ 30 ከዛ 35 ከዛ 40 ከዛ 42 ከዛ 45 ከዛ 54 ከዛ 60 70 እና 80 አድርገን አሬንጅ እናደርገዋለን። ኤ ኮምፒት the different measures of dispersion። እነዚህም ሚን፣ ሬንጅ፣ ኢንተርኳርታይል ሬንጅ እና ኳርታይል ዲቪዬሽን። እነዚህ ሜጀርስ ኦፍ ዲስፐርሽን ኮምፒት አድርጉ ተብለናል። በመጀመሪያ የሰጠንን ዴታ ሚን ኮምፒት ለማድረግ እንሞክር። ሚን ደግሞ እያንዳንዱን ኦብዘርቬሽን ወስደን በመደመር ለአጠቃላይ ኦብዘርቬሽን ብዛት በማካፈል የምናገኘው ነው። ይሄ ደግሞ ስንደምረው የምናገኘው 481 ሲካፈል ብዛታቸው 10 ነው። በዚህ መሰረት 48.1 እናገኛለን። እዚህ ጋር ያደረግነው ምንድን ነው? እያንዳንዱን ቁጥሮች እዚህ ጋር ያሉትን ደመርን
480 እንዳገኘን ብዛታቸው 10 ነው። ስለዚህ ይህም በ10 ስናካፍል 48.1 እናገኛለን። በመቀጠል ሬንጁን ኮምፒውት እናድርግ። ሬንጅ ደግሞ ላርጀስት ቫሊዩ ማይነስ ስሞለስት ቫሊዩ አድርገን የምናገኘው ስለሆነ ላርጀስት ቫሊዩ 80 ነው፣ ሲቀነስ 25 እናደርጋለን። 80 ሲቀነስ 25 የዚህ ሪዛልት ደግሞ 55 ይመጣል። ኢንተር ኳርታይል ሬንጅ እና ኳርታይል ዲቪዥንን ኮምፒት ለማድረግ ኳርታይሎቹ ያስፈልጉናል። ፈርስት ኳርታይል እና ሰርድ ኳርታይል ወይም አፐር ኳርታይል እና ሎወር ኳርታይሎቹን ማግኘት ይኖርብናል። ይህን ለመስራት የሚያስፈልገን እንደምትመለከቱት አንግሩፕ ዴታ ስለሆነ በመጀመሪያ የዴታው ብዛት መታወቅ አለበት። ያው ቀደም ሲል 10 ነው ስላል ኢቭን በሚሆንበት ጊዜ የምንጠቀምበት ፎርሙላ የተለየ ነው። የዴታው ብዛት ኢቭን በመሆኑ ምክንያት የምንወስደው ፎርሙላ ይህን ይመስላል። kn ኦቨር 4 ፕላስ kn ኦቨር 4 ፕላስ 1 the whole over 2's አይተም ኬዝ ኳርታይሉን ሎኬሽን ይነግረናል። እዚህ ጋር ኬ 1 2 እና 3 ሆኖ ይወሰዳል። በዚህ መሰረት የመጀመሪያውን ኳርታይል ኮምፒት ለማድረግ ኬን 1 አድርገን እንወስዳለን። ስለዚህ ኪው1 እኩል ይሆናል ኬ 1 ነው። ስለዚህ ኤን ደግሞ 10 ነው። 10 ሲካፈል ለ4 ሲደመር 10 ሲካፈል ለ4 ሲደመር 1 ይሄን ለሁለት እናካፍላለን። ከዛ ይሄ ኪው1 የሚገኝበትን ሎኬሽን ይነግረናል። በዚህ መሰረት 10 ለ4 ሲካፈል 2.5 ነው። 2.5 ሲደመር 1 ደግሞ 3.5 ነው። የሁለቱ ድምር 6 ይመጣል። ለ2 ሲካፈል 3 እናገኛለን። ስለዚህ ሰርድ አይተም ይሆናል ማለት ነው። በዚህ አሬንጅመንት ከትንሽ ወደ ትልቅ ስንቆጥር ሶስተኛው ማለት 1 2 3 እዚህ ጋር ነው። በመሆኑም ኪው1 እኩል ይሆናል 35 አድርገን እንወስዳለን። ኪው3 ደግሞ ኬን 3 በማድረግ የሚገኝ ስለሆነ 3 ሲባዛ በ10 ሲካፈል ለ4 ሲደመር 3 ሲባዛ በ10 ሲካፈል ለ4 ሲደመር 1 ይሄን አጠቃላዩን ለ2 በማካፈል የምናገኘው ቁጥር የሶስተኛውን ኳርታይል ሎኬሽን ይነግረናል። በዚህ መሰረት 10 ሲካፈል ለ4 2.5 ነው። ሲባዛ በ3 7.5 ይሆናል። ይሄ ደግሞ 8.5 ይሆናል። የሁለቱ ድምር 8.5 ሲደመር 7.5 16 ስለሚመጣ ለ2 ስናካፍለው 8 ይመጣል። ስለዚህ ስምንተኛውን አይተም እንወስዳለን ማለት ነው። so the eighth item is the third quartile። በዚህ መሰረት 1 2 3 4 5 6 7 8 ይሄ ቁጥር ይሆናል ማለት ነው ኪው3። therefore ኪው3 እኩል ይሆናል 60 አድርገን እንወስዳለን። ስለዚህ ኢንተርኳርታይል ሬንጁን ኮምፒት ማድረግ እንችላለን። ኢንተርኳርታይል ሬንጅ ኢዝ ኢኳል ቱ ኪው3 ሲቀነስ ኪው1 ስለሆነ ኪው3 60 ነው፣ ሲቀነስ 35 እናደርጋለን። የዚህ ሪዛልት ደግሞ 25 ይሆናል። አሁን ደግሞ ኳርታይል ዲቪዥኑን ኮምፒት እናደርግ። ኳርታይል ዲቪዥን ኪው3 ማይነስ ኪው1 ዲቫይድ ባይ 2 ስለሆነ ያው ኪው3 ማይነስ ኪው1 ቀደም ሲል ኢንተርኳርታይል ሬንጅ ብለን ያገኘነው ነው 25። ይህን ለ2 እናካፍላለን። 25 ሲካፈል ለ2 ከዚህ የምናገኘው ሪዛልት 12.5 ይሆናል። ቢ ዲስከስ ሲሚላሪቲስ ኤንድ ዲፍረንስስ ቢትዊን ዲፍረንት ሜዠርስ ኦፍ ዲስፐርሽን ይለናል። እስካሁን ካየናቸው ሜዠርስ ኦፍ ዲስፐርሽን ውስጥ እነዚህን ብንወስድ አንደኛው ሬንጅ ነው። ሬንጅ እንደምታውቁት ዴታውን አሬንጅ ካረግን በኋላ በትልቁና በትንሹ መካከል ያለውን ዲፍረንስ በመውሰድ የሚሰራ ነው። ስለሆነም በዴታው ውስጥ በዳርና ዳር ካሉት በስተቀር በውስጥ ያሉትን ሌሎቹን ዴታ ቫሊዩስ ግምት ውስጥ የማያስገባ በመሆኑ ትንሽ አስቸጋሪ የሆነ ሜዠር ኦፍ ዲስፐርሽን ነው ሬንጅ የምንለው። ቀጥሎ ያለው ኢንተርኳርታይል ሬንጅ የምንለው ነው። ይሄ ደግሞ ኪው3 እና ኪው1ን ዲፍረንስ በመውሰድ የሚሰራ ይሄ ማለት አፐር ኳርታይል እና ፈርስት ኳርታይል። የዚህኛው ከሬንጅ በተሻለ የመሀል ላይ ያሉትን ዴታዎች ግምት ውስጥ ስለሚያስገባ በአንጻራዊነት ከዚህ ይሻላል። ነገር ግን ሁለቱም ኦልሞስት ተመሳሳይ የሆነ ባህሪ ነው ያላቸው። ምክንያቱም ኪው3 እና ኪው1ን ግምት ውስጥ አስገብተን በኪው3 እና በኪው1 መካከል ያለውን ዲፍረንስ ኮምፒት ስናደርግ ከኪው1 በታች ያሉት 25% ኦፍ ደ ዴታ እና ከኪው3 በላይ ያሉት 25% ኦፍ ደ ዴታ ኢግኖር ይደረጋል ማለት ነው። ስለዚህ ምንም እንኳን ከዚህ የተሻለ ቢሆንም ከሬንጅ የተሻለ ቢሆንም ስቲል ተመሳሳይ የሆነ ባህሪ አላቸው። ኳርታይል ዲቪዥን ኪው3ን ከኪው1 ቀንሰን ለ2 በማካፈል የምናገኘው ነው። ይሄ በአንጻራዊነት ከዚህ ትንሽ የተሻለ ቢሆንም አሁንም ችግር ያለበት ሜዠር ኦፍ ዲስፐርሽን ነው። ሌላው ሚን የምንለው ሚን ቀደም ሲል ካየናቸው በተሻለ ሁሉንም ዴታ ቫሊዩ ግምት ውስጥ የሚያስገባ ስለሆነ ይሄ በአንጻራዊነት የተሻለ ነው። ሌላው ሚን ዲቪዥን ነው። ሚን ዲቪዥን
ከሚኑ እያንዳንዱ ዴታ ቫሊዩ ያለውን ዲፍረንስ ስኩዌር በማድረግ የሚወሰድ ስለሆነ አሁንም ከሚን አንጻር የተሻለ ቢሆንም ይሄ አብሶሉት ቫሊዩ በመውሰዱ ምክንያት አሁንም ችግር ያለበት ሜዥር ኦፍ ዲስፐርሽን እንደሆነ መገመት ይቻላል። From the previous discussion, you know that mean deviation considers all data values. mean deviation ሁሉንም ዴታ ቫሊዩዎች ግምት ውስጥ ያስገባል። ነገር ግን however, the mean deviation assumes only the absolute deviation of each data value from the central value. ሚን ሊሆን ይችላል፣ ሚዲያን ሊሆን ይችላል፣ ሞድ። ስለዚህ አብሶሉት ቫሊዩን ስለሚወስድ ይሄ የራሱ የሆነ ሊሚቴሽን አለበት። Hence, it misses algebraic considerations. To overcome the limitation of mean deviation, a better measure of variation which is known as standard deviation can be used. አሁን ስታንዳርድ ዲቪዬሽን ቀደም ሲል ሜን ዲቪዬሽንን ኮምፒት ስናደርግ የተጠቀምነው አብሶሉት ቫሊዩ በመሆኑ ምክንያት አልጀብሪካሊ ስንመለከተው ውስንነት ነበረበት። ይህን ውስንነት ሊያስወግድልን የሚችለው ደግሞ ስታንዳርድ ዲቪዬሽን የምንለው ነው። The standard deviation is the most commonly used measure of dispersion. The value of standard deviation tells how closely the values of a data set are clustered around the mean. ይህ እንግዲህ ስታንዳርድ ዲቪዬሽን የሚያሳየው እያንዳንዱ ዴታ ከሚኑ በምን ያክል ክሎዝ ናቸው የሚለውን ሜዥር የሚያደርግልን ነው። ቀደም ሲል ቫሪያንስ እርስ በርሳቸው ዴታዎቹ እርስ በርሳቸው ምን ያክል ልዩነት እንዳላቸው የሚያሳየን ሲሆን ይሄኛው ደግሞ ከሚኑ አንጻር ዴታዎቹ ምን ያክል ወደ ሚኑ የቀረቡ ናቸው የሚለውን የሚገልጽልን ነው። ይህን ስንል ትንሽ ቫሊዩ ያለው ስታንዳርድ ዲቪዬሽን አገኘን ማለት ዴታ ቫሊዎቹ ለሚኑ በጣም ተጠጋግተው ወይም ቀርበው የተገኙ ናቸው ማለት ነው። ተለቅ ያለ ቫሊዩ ካገኘን ደግሞ ለስታንዳርድ ዲቪዬሽኑ ከሚኑ አንጻር ዴታ ቫሊዎቹ ራቅ ራቅ ብለው የተቀመጡ ናቸው እንደማለት ነው። ሶ ኢን ጀነራል ኤ ሎወር ቫሊዩ ኦፍ ስታንዳርድ ዲቪዬሽን ፎር ኤ ዴታ ሴት ኢንዲኬትስ ዳት the values of the data set are spread over a relatively small range around the mean. On the other hand, a large value of the standard deviation for a data set indicates that the value of that data set are spread over a relatively large range around the mean. ስለዚህ ትልቅ ስታንዳርድ ዲቪዬሽን አለን ማለት ምን ማለት ነው? ከሚኑ አንጻር ቁጥሮቹ ከሚኑ ራቅ ራቅ ብለው ወይም ሞር ስፕሬድ ሆነው የተቀመጡ ናቸው። ወረስ ትንሽ ስታንዳርድ ዲቪዬሽን አለን ማለት ቁጥሮቹ ወይም ዴታ ቫሊዎቹ ለሚኑ በጣም ተጠጋግተው ወይም ቀርበው የሚቀመጡ ወይም የተገኙ ናቸው እንደማለት ነው። ሶ ስታንዳርድ ዲቪዬሽን ዲፋይን እንደሚደረግ እንመልከት። The standard deviation of a data set is the positive square root of a variance. The standard deviation is represented by the Greek letter sigma. ቀደም ሲል ቫሪያንሱን ሲግማ ስኩዌርድ ብለነው ነበር። ስታንዳርድ ዲቪዬሽኑ ደግሞ የዛን ፖዚቲቭ ስኩዌር ሩት ስለሚጠቀም በሲግማ ዲኖት ተደርጓል። Now if x1, x2 up to xn are n observed values, then the standard deviation for the ungrouped data is given by sigma እኩል ይሆናል ስኩዌር ሩት ኦፍ the summation of xi minus x bar squared divided by n። እዚህ ጋር እንግዲህ ውስጥ ያለው ቁጥር ቫሪያንሱን ነበር የሚያመለክተው። አሁን the radical positive square root of the variance standard deviation ይሰጠናል ማለት ነው። እዚህ ላይ ቀደም ሲል እንደምናውቀው ኤክስ ባር ሚኑን የሚያመለክት ሲሆን ኤን ደግሞ አጠቃላይ ያሉትን ኦብዘርቬሽኖች ብዛት ይሆናል። አሁን ደግሞ ግሩፕ ዴታን ስታንዳርድ ዲቪዬሽን እንዴት ኮምፒውት እንደምናደርግ እንመልከት። the standard deviation for a group data is given by sigma እኩል ይሆናል the summation of fi mi minus x bar squared divided by n። ይህ እንግዲህ ቀደም ሲል ራዲካል ውስጥ ያለው ሲግማ ስኩዌርድ የምንለው እና ለግሩፕ ዴታ ኮምፒውት ያደረግነው ቫሪያንስ ነው። ዌር mi ክላስ ማርክ ወይም ደግሞ ሚድ ፖይንት ነው የግሩፑ ወይም የክላሱ፣ ኤክስ ባር ደግሞ የሰጠው ፍሪኩዌንሲ ዲስትሪቢዩሽን ሚን ሲሆን እንግዲህ ኤፍአይ ለእያንዳንዱ ክላስ ያለው ፍሪኩዌንሲ ማለት ነው። ኤንድ ኤን የምንለው አጠቃላይ የፍሪኩዌንሲው ድምር ማለት ነው። ኤግዛምፕል 4 ፋይንድ the standard deviation of the data in examples 1 2 and 3 አበብ ይላል። ቀደም ሲል ያየናቸው ምሳሌዎች አሉ 1 2 3 የነሱ ላይ ቫሪያንስን ኮምፒት አድርገን ስለነበረ ከዛ በመነሳት ስታንዳርድ ዲቪዬሽኑን ለእያንዳንዱ ኮምፒት ማድረግ እንችላለን በቀላሉ። ስታንዳርድ ዲቪዬሽን እንግዲህ ምንድን ነው ብለናል? ለስኩዌር ሩት ኦፍ ፖዚቲቭ ስኩዌር ሩት ኦፍ ሲግማ ስኩዌርድ አድርገን ስለምንወስድ አሁን ለእያንዳንዱ ለምሳሌ ኤግዛምፕል 1 ላይ ያገኘነው ሪዛልት ለኤግዛምፕል 1 ሲግማ እኩል ይሆናል ሲግማ ስኩዌርድ ወይም ቫሪያንሱ 37.75 ነበር። የዚህ ሪዛልት ደግሞ 6.144 ይመጣል። ይሄ ኤግዛምፕል 1 ላይ ያገኘነው ነው። ኤግዛምፕል 2 ላይ የነበረን ቫሪያንስ ስለሚታወቅ ሲግማ ወይም ስታንዳርድ ዲቪዬሽን እኩል ይሆናል ሲግማ ስኩዌርድ 1.333 ነበር። የዚህ ስኩዌር ሩት ደግሞ 1.154
6 እያለ ይቀጥላል። ሶስተኛው ምሳሌ ኤግዛምፕል 3 የዚህም ሲግማ እኩል ይሆናል ቀደም ሲል የነበረን ሲግማ ስኩዌርድ ወይም ቫሪያንሱ 10.67 ነበር። የዚህን ስኩዌር ሩት ኮምፒት ማድረግ ነው። ከዚህ የምናገኘው ሪዛልት 3.266 ይሆናል። ስታንዳርድ ዲቪዬሽንን ለሜጀር ኦፍ ዲስፐርሽን መጠቀማችን ያሉት አድቫንቴጆች እና ሊሚቴሽኖቹ ምን እንደሆኑ እንመልከት። አድቫንቴጁ ምንድን ነው? ኢት ኢዝ ሪጅድሊ ዲፋይንድ ነው። ይህ የሚወላውል ነገር የለውም። ኤግዛክት የሆነ ፎርሙላ አለን። ሌላኛው ኢት ኢዝ ቤዝድ ኦን ኦል ኦብዘርቬሽንስ፣ ሁሉንም ኦብዘርቬሽኖች ግምት ውስጥ ማስገባቱ ነው። የስታንዳርድ ዲቪዬሽን ሊሚቴሽኖቹ ደግሞ the process of squaring deviations and then taking the square root of their mean is complicated። እንግዲህ ከሂሳብ አንጻር ብንመለከተው መጀመሪያ ስኩዌር ማድረግ አለብን። ከእንደገና አጠቃላዩን ደምረን በስኩዌር ሩት ውስጥ ማስገባት አለብን። ይህ ፕሮሰስ በራሱ ኮምፕሊኬትድ ነው። ሌላኛው it attaches great weight to extreme values since the squared deviations are used። ለምን ስኩዌር ስናደርግ ዲቪዬሽኑን ከወሰድን በኋላ ትልቅ ቫልዩ ያላቸው ሞር ዌይት ይኖራቸዋል በዚህ ፕሮሰስ ውስጥ። ኤክሰርሳይዝ 3.18 ዲተርሚን the variance and standard deviation of the following data set ይለናል። የሰጠው እንግዲህ አንግሩፕ ዴታ ነው። እንደምትመለከቱት 6 7 4 11 10 11 12 13 17 በአጠቃላይ እዚህ ጋር 9 ዴታዎች አሉ። ዴታ ቫሊዩስ እነኚህን ዴታ ቫሊዩስ ወስደን የእነዚህን ዴታ ቫሊዩ ቫሪያንስ በመጀመሪያ ኮምፒውት እናደርጋለን። ከዛ የእሱን ስኩዌር ሩት በመውሰድ በቀጥታ ስታንዳርድ ዲቪዬሽኑን ማግኘት ይቻላል። በመጀመሪያ የምናደርገው ሚኑን ኮምፒውት ማድረግ ነው። ሚኑ ደግሞ the sum of x i's ሲካፈል ለነምበር ኦፍ ኦብዘርቬሽን ነው። በአጠቃላይ እዚህ ጋር እንደምትመለከቱት እነኚህ ቁጥሮች ናቸው ያሉን 6 7 4 11 10 11 12 13 17 እነኚህን እንደምርና በአጠቃላይ ላለው ኦብዘርቬሽን ብዛት ይህም 9 ነው። ለ9 እናካፍላለን። ይህም 91 ይመጣል ሲካፈል ለ9 ከዚህ የምናገኘው 10.111 እያለ የሚቀጥል ቁጥር ነው። በመቀጠል እያንዳንዱ ኦብዘርቬሽን ወይም ቫሊዩ ከሚኑ ያለውን ዲፍረንስ በዚህ መንገድ ኮምፒት እናደርጋለን። ስለዚህ 6 ሲቀነስ 10.111 የሚመጣው ሪዛልት ኔጌቲቭ 4.111 ይሆናል። እዚህ ጋር ደግሞ የምናገኘው ኔጌቲቭ 3.111 ይሆናል። እዚህ ጋር ኔጌቲቭ 6.111 እዚህ ጋር 0.889 ይሆናል። ይህ ደግሞ ኔጌቲቭ 0.111 በመቀጠል 0.889 1.889 2.889 እና 6.889 እናገኛለን። አሁን የምናደርገው እዚህ ጋር ያገኘናቸውን ቁጥሮች ስኩዌር በማድረግ እዚህ ጋር እናስቀምጥና አጠቃላይ ድምሩን ደግሞ እዚህ ጋር እናስቀምጣለን። እዚህ ጋር የምናስቀምጣቸውን ቁጥሮች እንግዲህ በካልኩሌተር ይህን ስኩዌር እያደረግን እዚህ ጋር ማስቀመጥ ነው። በዚህ መንገድ ካስቀመጥን በኋላ የእነዚህን ድምር ኮምፒውት እናደርጋለን። ድምራቸውም የሚመጣው 124.886 ይሆናል። አሁን ቫሪያንሱን መስራት እንችላለን። ቫሪያንሱ እንደምናውቀው ሲግማ ስኩዌርድ እኩል ይሆናል the sum of xi minus x bar ስኩዌርድ ሲካፈል ለአጠቃላይ ኦብዘርቬሽኑ ይሄ ደግሞ 124.886 ሲካፈል ለ9 ነው የምናደርገው። ከዚህ የምናገኘው ሪዛልት 13.876 ይሆናል። በመቀጠል ከዚህ ተነስተን ስታንዳርድ ዲቪዬሽኑ ወይም ሲግማን ኮምፒት ማድረግ እንችላለን። ይሄ ማለት ደግሞ የቫሪያንሱን ስኩዌር ሩት ፖዚቲቭ ስኩዌር ሩት ኮምፒት ማድረግ ነው። ስለዚህ ስኩዌር ሩት ኦፍ 13.876 እንወስዳለን። ይህም አፕሮክሲሜትሊ 3.725 ይመጣል። ኤክሰርሳይዝ 3.18 ካልኩሌት the variance and standard deviation for these data sets ይለናል። የሰጠን ዴታ ሴት እንደምትመለከቱት አንግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ነው። ስለዚህ ይህም ማለት እንደምትመለከቱት ኤክስ አንድ ቫሊዩ ሲኖረው ፍሪኩዌንሲውም 2 ነው። 2 3 አፔር አድርጓል። 3 ደግሞ 2 ጊዜ እንዲህ ያለ የተቀመጠ ነው። ቫሪያንሱን ኮምፒት ለማድረግ በመጀመሪያ ሚኑን ማግኘት አለብን። ሚኑ ደግሞ እንደምናውቀው ኤክስ ባር እኩል ይሆናል the sum of fi times xi ሲካፈል sum of fi ነው የምናደርገው። ይህ ማለት ወደ ቁጥሮቹ ስንወስደው 2 ሲባዛ በ1 ሲደመር 3 ሲባዛ በ2 ሲደመር 2 ሲባዛ በ3 ሲደመር 1 ሲባዛ በ5 ሲደመር 2 ሲባዛ በ6 ሲደመር 2 ሲባዛ በ7 ከዛ የአጠቃላይ ፍሪኩዌንሲውን ድምር እንወስዳለን። ስለዚህ ከዚህ የምናገኘው 45 ሲካፈል ለአጠቃላይ ኦብዘርቬሽን ብዛት 12 ይሆናል። ይህ ደግሞ 3.75 ነው።
በመቀጠል እያንዳንዱ ኦብዘርቬሽን ወይም ቫሊዩ ከሚኑ ያለውን ዲፈረንስ በዚህ መንገድ እናስቀምጣለን። አሁን 1 ሲቀነስ 3.75 የምናገኘው ሪዛልት ኔጌቲቭ 2.75 ይሆናል። 2 ሲቀነስ 3.75 ኔጌቲቭ 1.75፣ 3 ሲቀነስ 3.75 ኔጌቲቭ 0.75፣ እዚህ ጋር ደግሞ 1.25፣ እዚህ ላይ 2.25 ዘን 3.25 እናገኛለን። በመቀጠል እዚህ ጋር ያገኘናቸውን ቁጥሮች ስኩዌር በማድረግ በክረስፖንዲንግ ፍሪኩዌንሲ እናባዛለን ማለት ነው። አሁን ቫሪያንሱን ኮምፒት ማድረግ እንችላለን። ቫሪያንሱ እንደምታውቁት the sum of xi minus x bar ስኩዌር ሲካፈል the sum of the frequency ነው። ይህን ሪዛልት ደግሞ ስላወቅን አንደኛው ድምሩ 58.251 ሲካፈል sum of frequency 12 ይሆናል። ይህም 4.854 ይሰጠናል። አሁን ከቫሪያንሱ በመነሳት ስታንዳርድ ዲቪዬሽኑን ኮምፒት ማድረግ ይቻላል። ይሄ ደግሞ the square root of the positive square root of the variance አድርገን ነው የምንሰራው። ይህም 4.854 ስኩዌር ሩት ኮምፒት ስናደርግ የምናገኘው 2.203 ይሆናል። ቢ ላይም ኮምፒት የምናደርገው ቫሪያንስ እና ስታንዳርድ ዲቪዬሽን ይሁን እንጂ የሰጠን ዴታ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ስለሆነ የግድ ለእያንዳንዱ ክላስ ማርክ ወይም ሚድ ፖይንት ማግኘት ይኖርብናል። ክላስ ማርክ እንግዲህ ኮምፒት የሚደረገው የእያንዳንዱን ክላስ ሎወር ሊሚት እና አፐር ሊሚት ወስደን ደምረን ለሁለት በማካፈል ነው። በዚህ መሰረት 10 ሲደመር 19 ሲካፈል ለ2 14.5 ይሆናል። ቀጥሎ ያለውም 24.5 ይሆናል። 34.5 ደን 44.5 እናገኛለን። በመቀጠል ሚኑን ኮምፒት እናድርግ። ሚኑን ለማግኘት ይህን ቁጥር እንወስዳለን። ያ ማለት እዚህ ጋር ያለው ቁጥር በዚህ እናባዘዋለን። እያንዳንዱ ክላስ ማርክ በፍሪኩዌንሲ ማለት ነው። እሱን ከወሰድን በኋላ እንደምረዋለን። ደምረን ለአጠቃላይ ፍሪኩዌንሲ እናካፍለዋለን ማለት ነው። በዚህ የምናገኘው 226 ሲካፈል አጠቃላይ ያለው ፍሪኩዌንሲ ድምር 8 ነው። ይሄ ደግሞ 28.25 ይሰጠናል። አሁን የእያንዳንዱን ክላስ ማርክ ወይም ሚድ ፖይንት ከሚኑ በማቀናነስ እሱን ስኩዌር አድርገን በፍሪኩዌንሲ ስናባዛ የምናገኘውን ሪዛልት እዚህ ጋር አስቀምጠናል። በመቀጠል የምናደርገው ቫሪያንሱን ማግኘት ነው። ቫሪያንሱ ደግሞ the sum of the frequency ሲባዛ xi minus x bar ስኩዌር አድርገን ይህን sum of frequency እናካፍለዋለን። በዚህ የምናገኘው ሪዛልት 987.504፣ ይሄ ለአጠቃላይ ፍሪኩዌንሲ ስናካፍለው እሱ 8 ነው እኩል ይሆናል 123.438 ይሰጠናል። ስለዚህ ይሄ ነው ቫሪያንሱ ማለት ነው። በመቀጠል ስታንዳርድ ዲቪዬሽኑን ለማግኘት ሲምፕሊ ቫሪያንሱን ስኩዌር ሩት መውሰድ ነው፣ ፖዚቲቭ ስኩዌር ሩት። በዚህ መሰረት ያገኘነው ቁጥር 123.438 ስኩዌር ሩቱ ያም 11.110 ስለሚመጣ ይህን እንደ ስታንዳርድ ዲቪዬሽን እንወስደዋለን። ስለዚህ ስታንዳርድ ዲቪዬሽን ለማግኘት በቀጥታ መጀመሪያ ቫሪያንሱን ኮምፒት ማድረግ የበለጠ ቀላል ያደርገዋል። ስለዚህ የዛን ስኩዌር ሩት ፖዚቲቭ ስኩዌር ሩት ወስደን ስታንዳርድ ዲቪዬሽኑን በቀላሉ ማግኘት እንችላለን።